ሰው ነኝ አይደለም እንዴ ሳሚ? በጣም እንጂ እንደናንተ ያለ ልኩን የማያሰው ግን መልአክ የነበረው ሰው ሲጠፋ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካች እንግዲህ ዛሬ እየላችሁ የመጣሁት አደራ ድራማ ክፍል 14 ነው። አደራ ድራማ ክፍል 14 እንግዲህ በመጨረሻ ደረጃም በፊት ለፊትም ከኋላም አስገባላችኋለሁ እና ቪዲዮውን ላይክ እያደረጋችሁ ብትገቡ በጣም ደስ ይለኛል። ብሌን እንግዲህ አቶ ብሌንን ሊያፍኗት ሄደው ብሌን እንግዲህ በጣም ለሁለት ይዘዋት በተኛችበት ቦታ በጣም ሊገሏት ሊያፍኗት ሄደው እንግዲህ ሲሄዱ ብሌንን እየደበደቧት እያለ የብሌን አሰሪ ከእንቅልፏ ተነስታ ነበረ። የብሌን አሰሪ ከእንቅልፏ ስትነስ ቃልዬ እንግዲህ ማንም ሰው እንደሌለ እና የቃልዬ እናትም እንደተኛች ቶሎ እንደማትነሳ አርግታ ነው ያወራቻቸው ነበረ። ለዛ ነው እንግዲህ አቶ በኃይሉና የሱ ተላላኪ ወደ ብሌን ያመሩት። ወደ ብሌን ሲያመሩ ደግሞ ብሌን እንግዲህ ስትጮው ነበረ። በመካከሉ የብሌን አሰሪ ከእንቅልፏ ነቅታ በር ላይ ቁጭ ብላ ቆማ ጩኸቱ ከጎረቤት ነውስ ከዚህ ቤቴ ውስጥ ነውስ የብሌን ጩኸት ነውስ ብላ እያዳመጠች እያለ በስተመጨረሻ ላይ ኡኡታው ሲቀልጥ በስተመጨረሻ ላይ ሄዳ ስታዳምጥ ነበረ። በዚያን ጊዜ ግን እየፈረደባት ወይዘሪት ቃልዬ እሷ በሩን ከፍታ በጣም ብዙ ነገር ስትቀበጣጥር ነበረ። ቀበጣጥራ ከጨረሰች በኋላ በስተመጨረሻ ላይ እንግዲህ ሁሉንም ነገር በጣም ስትደርስበት ነይ ወደዚህ ተመለሺ፣ አሁን እኮ እሷ ደግሞ ከእንቅልፏ አሁን አንቺ ከቀሰቀሻት ስለሚያማት ነገ ውሏን በጣም ለሷ ከባድ ይሆናልና ስለዚህ እንግዲህ ሁሉንም ነገር በጣም ስለሚከብዳት አንቺ ነይ ወደ ቤትሽ ተመለሺ፣ ወደ ክፍልሽ ተመለሺ፣ አይሆንም እናቴ ስትላት ነበረ። እምቢ ብላ በሩን ከፍታ ልክ ልትገባ ስትል የሆነ እንጨት አንስታ እናቷን ጭንቅላቷ ላይ ስትላት እናቷ ዙሯት ወደቀች። ከዛ በስተመጨረሻ ላይ ብሌንን እያነቁ እያለም ብሌንን ትተዋት እየሮጡ መጡ። እየሮጡ ከመጡ በኋላ ከዛ በኋላ ምንም የሚጨመርም የሚቀነስም ምንም ነገር የለም። ስለዚህ ኡኡታውን አቀለጠችው ቃልዬ። ወይኔ የምገላት አልመሰለኝምና በቀላሉ እኮ ወደነ ብሌን ልትገባ ስትል ጭንቅላቷን ብዬ ደፋዋት ብላ ስታለቅስና ኡኡ ስትል በኃይሉና የበኃይሉ ሰራተኛና ብሌን ወጡ። እንግዲህ እንዳይሮጡም ብሌንም አልሞተችም አለች። ሴትዮዋም ፌንት ነው የነቀለችው። በኃይሉ እንግዲህ እጅ ፌንት የነቀለችዋ ሴትዮ የሱ እህት ነች። በኃይሉ ጉድ አረግሽኝ ብሎ እንዳይናገር ብሌን ሁሉንም ነገር በፊቱንም ታውቃለች። በደጋጋሚ ደግሞ እንድታቅ ብለው ለብሌን አልፈለጉም ነበረ። እንግዲህ በመካከሉም ይዘዋት ሄዱ። አንቺ ነገሮቹን ከመጀመሪያ ሁሉ ስላጨመላለቅሽው አሁንም ነገሮቹ እየከበዱ ነው እንጂ ወደ አንቺ ነገሮቹን ሁሉ በጣም እያበላሸሽ እስከሆነ ድረስ አሁንም እስቲ ቀስ ብለሽ አፍሽን ሰብስቢ ብሎ ቃሉን ሲያነጋግራት ነበረ። በስተመጨረሻ ላይ ጎትተዋት ወደ ቤት ሲመልሱ ነበረ። ወደ ቤት ከመለሱ በኋላ በስተመጨረሻ ላይ ሳሎን ቁጭ ብለው እየተነጋገሩ ነበረ። ተነጋግረው እየጨረሱ እያለ
እንግዲህ እሷ በመካከሉ ነቃች። ውይ ምንድነው የሆንኩት? ምክንያቱም ምንድነው ችግሩ ምንድነው? ብሌንም ወይኔ እሷ ስትነቃ እኔ ሊገሉኝ ስል አንቺ ለእኔ ብለሽ እኔ በር ላይ ቆመሽ ልትከፍቺ ነበረ። ለእኔ ብለሽ ነው ህይወትሽን ልታጪ የደረሽው እትዬ። በጣም ጥሩ ሰው እኮ ነሽ አንቺ። ማንነቴን ሳታቂ ነው የ2 ወር ደሞሴን አስቀድመሽ የሰጠሽኝን እናቴ። ነገሮቹን ግን በጣም እግዚአብሔር ቀለል ያድርግልኝ። ነገሮቹ በጣም እየከበደኝ ነበረ ስትላት ነበረ። ነገር ግን እሷን ብትላትም ባትላትም ነገሮቹ በጣም ከባድ እየሆኑ ስለሆኑ ስለዚህ እንግዲህ ነገሮቹ በቀላሉ የሚያበቁ ነገር እስካልሆነ ድረስ እንግዲህ በስተመጨረሻ ላይ ብሌንም ሁሉንም ነገር ልትናገር ስትሞክር ለወደ ኋላዋ ለዛች ለእናቷ በጣም ፈርታ ነበረ። በስተመጨረሻ ላይ ሳሎን ቆሞ ሲነጋገሩ የበኃይሉ ተላላኪም ወደ ብሌን አሰሪ እንደዚህ አይነት ነገር አይሆንምና ለምንድን ነው የምትደግሙት ብሎ ሳሎን በኃይሉ ፊት እየገላመጠው ነበረ በኃይሉን። በዛን ጊዜ በኃይሉ ከጎዳና ላይ እንዳነሳውክ እወቅ፣ አፈር ከዲቤ ነው የማስበላክ፣ ማንነትህን እወቅ። ስለዚህ አፍክን ሰብስበህ ቁጭ ለምንድን ነው የማትለው? ምክንያትህ ያንተ ምክንያት ምንድን ነው በማለት መልሱን ሰጥቶት ነበረ። ከዛ በኋላ እንደች ብሎ መልሱን ሲሰጣት እሷም በመካከሉ ምንድን ነው ችግራችሁ ብላ ነክታ ነበረ። ስለዚህ እንግዲህ ብሌን ነገሮቹን በየአንዳንዱ ስለምታቅ ብሌን ምንም በዛን ጊዜ ውስጥ የአሰሪዋ ህይወት እንዲተርፍ ብቻ ነው ትንሽ ዝም ያለችው። በነገራችን ላይ ወይዘሮ ቃሊት እናቴ ምን ሆነሽ ነው ፌንት የነቀልሽው? እኔማ እናቴን አጣው ብዬ በጣም አዝኜ ነበረ። በሜዳ ተተሽኝ የሄድሽ መስሎኝ በጣም ክው ነው ያልኩት እናቴ። ያንቺ ችግር ምንድን ነው ሲላት፣ ልጄ እኔ በሜዳ አንቺን ጥዬ አልሄድም። ላንቺ ቦታ ካር እስከማረግ ድረስ የትም የሚሄድበት ቦታም ስለሌለ እባክሽ ልጄ አይዞሽ ስትላት ነበረ። ነገር ግን እስካሁን ድረስ ቤት ውስጥ ተከራይቶ የሚኖርም ዳግምም ዛሬ በጣም ሆዴ እየፈራ ነው። ምክንያቱ ምንድን ነው? የነሱ ምክንያት ምንድን ነው? ኬት ነው? ወዴት ነው? ችግሩ ምንድን ነው ሲባል ነበረ። ዳግምም በውጭ ኮሽታ ሲሰማ ዳግምም ሲወጣ በመጀመሪያ እየሰማው ኮሽታ በመካከሉ እረፍት እየወሰዱ እየተነጋገሩ ስለሆነ ዳግምም አንዲት ነገር ሊገባው አልቻለም። ይተኛል፣ ይነሳል። ቤቱም ሲደበደብና አንዳንድ ጊዜ ሲፈራገጡም ሲሰማ ይወጣል፣ ይገባል። ምንም ነገር ሁኔታው አልገባውምና ስለዚህ ሁሉም ነገር ዝብርቅርቅ ስላለበት ወደ ቤቱ ተመለሰና ወደ አልጋው ላይ መኝታው ጀመረ። እንግዲህ ውድ ተመልካች አቶ በኃይሉ ደግሞ ነገሮቹ እህቴ ምን እየሆንሽ ነው? ችግርሽ ምንድን ነው ብሎ በደረቁ ዝም ብሎ እያፈጠጠ ነበረ። ባያፈጥም ባያፈጥም እያሰበው ነገር እስካልተሳካለት እንግዲህ በስተመጨረሻው ያው ዞሮ ዞሮ ጦሱ ለብሌን ነውና ብሌን አንድ እናቷን በጣም ስለምትወዳትና በጣም ስለምታከብራት ከምንም በላይ እናቷን ስለምትወዳት ለእናቷ ነው ሁሉንም ብላ መተው የምትፈልገው። እነሱ ግን በፍጹም ሊያምኗት አልቻሉም። እንግዲህ ውድ ተመልካች ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ መልካም ሰው ነኝ አይደለም እንዴ ሳሚ? በጣም እንጂ እንደናንተ ያለ ልኩን የማያሰው ግን መልአክ የነበረው ሰው ሲጠ